ባዩሽ ያላሰበችው ነገር ገጠማት። ባዩሽ ከባድ ችግር ውስጥ ገብታለች። እርግብ እንደሚታወቀው የባዩሽን ኃይል ጠንቅቃ ስለምታውቅ ብቻዋን አይደለም የመጣችው፣ እንደዚሁም ደግሞ እስከ ሕይወት ፍጻሜ ድረስ እንደምትታገላትም አውቃ ተጠንቅቃ ነው የመጣችው። ወርቁንም ተምቹ ጋር አስቀምጣ ብትመጣም በፍጹም እየጠበቀቻትን እርግብ አላገኘቻትን። ባዩሽ ለመጀመሪያ አካባቢ ለማስፈራራት ሞክራ ነበር ባዩሽ። ከዛም በኋላ ግን ባዩሽ ናት እርግብን ለምና እባክሽን ልቀቂኝ፣ ለማንም አልተነፍስም በማለት በጸባይ ሊለያዩ የቻሉት። እርግብ በዚህን ልክ ኃይለኛ ሆናለች ማለት ነው። እኔ በራሴ ነው ይሄን ነገር ያደረኩት በማለት ባዩሽ እየተጸጸተች እያለቀሰች ተመልሳለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ባዩሽ አካሄዷ እርግብን ለማስፈራራት እንደዚሁም ደግሞ እንደ ካሁን በፊቱ እርግብን በሷ ቁጥጥር ስር ብቻ ለማዋል ነበረ የሄደችው። ባዩሽ ግን ፈጽሞ እርግብን ባልጠበቀቻት መልኩ በዚህን መልኩ ፈጽሞ ካክስቷን በልጣ እርግብ ካሁን በኋላ ጠላቴ አንቺና አንቺ ብቻ ነሽ ብላታለች ባዩሽን። ባዩሽ በአሁኑ ላይ እስከ መጨረሻው ከስራለች። እንደሚታወቀው ካሳለፍነው ፓርት ላይ ወይዘሮ ሜላትም የባዩሽን እያንዳንዱ ነገር አውቃባታለች። ከማወቅም በላይ ሁሉንም ነገር ግልጹን ነግራታለች። ባዩሽም አሁንም የተወሰነ ተስፋ ስላላት እርግብን ደውዬላት ልንገናኝ ነው እና እባክሽን ተገናኝተን ወርቁን ተቀብዬ እስከማመጣልሽ ድረስ እኔን መከታተልሽን አቁሚ ብላት ነበረ ባዩሽ ለወይዘሮ ሜላት። ወይዘሮ ሜላትን በወቅቱ የምች እስካሁን ስተከታተልኩሽ ብላታለች። ወይዘሮ ሜላት አሁንም ቢሆን ለባዩሽ እየተወሰነ ቦታ አላት። ይሄን ቦታ ደግሞ ሀናም ካሁን በፊት እንዳነሳችው እማዬ አሁንም ለባዩሽ ቦታ እየሰጠሻትም ነው ማለት ነው፣ አሁንም ለእሷ እያሰብሽላት ነው ማለት ነው በማለት የምጠይቃትም ምን ላድርግ ሀንዬ ያሳለፍነውን ነገር እያስታወስኩ በማለት እውነት ለመናገር እስካሁን ድረስ ባዩሽ ይህን ታደርጋለች ብዬ ውስጥ ያላመነልኝም በማለት ተናግራ ነበረ። በቀጣይ ፓርት ላይ ግን ፈጽሞ ሜላት ራሷን ቀይራ ትክክለኛ ቅጣቷን ለመስጠት ትዘጋጃለች ለባዩሽ። ምክንያቱም ባዩሽ አሁንም ቢሆን ለ3 ቀን ለ2 ቀን ጊዜ ስጭኝ ትላታለች እንጂ ፈጽሞ ነገሮችን እያመቻቸች እንደሆነና በተለይ ደግሞ ሀናን ለመጉዳት እያሰበች እንደሆነ ከስራ ባልደረባዋ ጋር እየተመካከረች እንደሆነ ነው። በተለይ ደግሞ አሁን የሄደችበት የወርቁ ጉዳይ ቢሳካ ጠቀም ያለ ገንዘብ በዛ ያለ ብር ለልጁ በመክፈል ሀናን እንዲያስወግድላት ታዘዋለች ባዩሽ። ነገር ግን ይህ የሚሆነው የእርግብ ላይ ያለው ወርቅ ባዩሽ እጅ ሲገባ ነበር። ባዩሽ ግን ይህን ማድረግ ፈጽሞ አልቻለችም። እርግብን እንኳንስ በእጇ ላይ የያዘችውን ነገር ፈጽሞ ምንም አይነት በእሷ ሕይወት ላይ እንደማያገባትና እንኳንስ መውሰድ ሳይሆን ገና የምትወስድባት ብዙ ነገር እንዳለ ይህን ህይወት ሳትፈልግ እሷ እንዳስጀመረቻት ሁሉ ሳትፈልግ ከወይዘሮ ሜላት ቤተሰቦች እንዳጣላቻት እና በዚህን መልኩ ከተማ ውስጥ በነጻነት ለመንቀሳቀስ እንዳትችል እንዳደረገቻት ሁሉ እኔም እያንዳንዱ ያደረግሽብኝን አንቺ ላይ እመልስልሻለሁ በማለት ከአሁን በኋላ ከወይዘሮ ሜላት ጋር ብቻ ሳይሆን ከእኔ ጋር ነው ጸብሽ በማለት እርግብ በፍጹም የማትችላት እንደሆነች ዛሬ አረጋግጣለች። እርግብ ባዩሽን በደንብ አድርጋ ነው ካስፈራራቻት በኋላ በቻለችው አቅም ባዩሽ በጸባይም ከእርግብ ለመለያየት ሞክራ ነበረ። እርግብ ግን ፈጽሞ መጀመሪያ ላይ የደቀነችባትን መሳሪያ እያስተዋለች ቢሳካልሽ እኮ እስካሁን ገለሽኝ ነበር፣ እኔ ግን እንዳንቺ አይደለውም፣ እኔ ፈጽሞ አልገልሽም፣ ግን ሞትን እንድትመኝ እያደረግኩ ነው ማቆይሽ። አክስቴ ወደዚህ ህይወት አንቺ ነሽ ያስገባሽኝ፣ ይህንም ስራ አንቺ ነሽ ያስጀመርሽኝ። አሁን ግን ከአንቺ እያንዳንዱ ነገር ተምሬ አሁን ላይ ከአንቺም በልጫለሁኝ። መጨከን ካለብኝ
ማድረግ ካለብኝ አንቺ እያደረግሽው ካለሽው እጥፍ አድርጌ ማድረግ እችላለሁ። ነገር ግን ለጊዜው አንቺ ታስፈልግኛለሽ፣ ልገልሽ አልፈልግም በማለት እንግዲህ እርግብ በዚህን መልኩ አክስቷን ጉሮሮዋን አንቃ እያንዳንዱ ነገር ከነገረቻት በኋላ አክስቷ መሳሪያውን ከጣለችበት ቦታ እንኳን ሳታነሳ ነው ከዛ አካባቢ የሮጠችው። አቶ መስፍንም ከባለቤቴ ከወይዘሮ ሜላት ላይ ይህን ስራ ሊሰራ የቻለው እሱንም መኖሪያ ቤቴ ውስጥ ገብቶ ይህን ሊያደርግ የሚችለውና ይህን ያክል ድፍረት ያለው ሰው ማን እንደሆነ አጣርታችሁ እወቁልኝ ብሎ ለሕግ አካል ባሳወቀው መሰረት አንዳንድ ፍንጮችን እያገኙ እንደሆኑ ተደውሎለት ተነግሮት ነበረ። ወይዘሮ ሜላት ባዩሽ ያንን ግፍ እንዳደረሰችባት ታውቃለች። ነገር ግን ምናልባትም እርግብ ልትሆን ትችላለች ብላ የተናገረችው አሁን ላይ እርግብ የለችም። ባዩሽን ግን በተደጋጋሚ ሊያገኛት ስለሚችል ምናልባት እሷን አንድ ነገር አድርጎ እሱ ሌላ ችግር ውስጥ እንዳይገባ በማሰብ ነው እንጂ ትክክለኛ እሷ ላይ አደጋ ያደረሰችባት ሰው ባዩሽ መሆኗን ሜላት እርግጠኛ ሆና ታውቃለች። ነገር ግን ለአቶ መስፍን መናገር አልፈለገችም። ይሁን እንጂ ከህግ አካል ግን አንዳንድ ምንጭ ተገኝቷል ተብሎ ተደውሎለታል። ያንን ሄዶ ሊያጣራም እየተዘጋጀ ነበረ። ወይዘሮ ሜላትም አቶ መስፍን ከፖሊስ ጣቢያ ተደውሎለት በባለቤትህ ላይ ይህን ስራ ሊሰራ የቻለው ሰው ባደረግነው ምርመራ ሂደት አንዳንድ ፍንጮችን አግኝተናል ብለውኝ ወደ ፖሊስ ጣቢያ ልሄድ ነው በማለትም ሲነግራት ወይዘሮ ሜላት ይህንን ነገር ቀድማ አስበው ስለነበረ አትሄድ፣ እኔ አውቅ ያለው ለእኔ ልከውልኛል ብላ እሱን ለማስቀረት ብትሞክርም አቶ መስፍን ግን ተጣድፎ ነበረ ከቤት የወጣው። እንግዲህ ካሳለፍነው ፓርት ላይ እንዳያችሁት እርግብ ወደ ወይዘሮ ባዩሽ ስትሄድ ቤትም ለማስቀመጥ እንደዚሁም ይዛውም ለመሄድ የፈራችውን ብዙ ብር ያወጣል ተብሎ የሚገምተውን የወይዘሮ ሜላትን ወርቅ ተምቹን አምና ነው ከተምቹ ጋር ያስቀመጠችው። ተምቹም እቃውን ከተቀበለ በኋላ ከፍቶ ለማየትና ቼክ ለማድረግ ሙከራ ካደረገ በኋላ እንደገና ሀሳቡን ቀይሮ የተሰጠውን እቃ ጠቅልሎ ይዞ ለሰዓታት ሲጠብቃት ነበረ። ተምቹ የእርግብን እቃ ይዞ ወደ ባዩሽ ልትሄድም እንደሆነ ነግራው ለምንድን ነው የምነግርኝ በማለትም ሲጠይቃት ነበረ። ያው ቢያንስ አንተ እሷን ላገኝ እንደሄድኩ እንድታውቅ ፈልጋለሁ፣ ቢያንስ አንድ ሰው ማወቅ አለበት በማለትም መልሳለታለች በወቅቱ እሷ። እሱም ምናልባት ትገለኛለች ብለሽ ፈርተሽ ነው አደለ በማለትም ቢጠይቃት ዋናው ነገር ወደ እሷ እንደሄድኩ ማወቄን አንድ ሰው እንዲያውቅልኝ ስለምፈልግ ብቻ ነው በማለት ወይም ደግሞ ከፈራሽ ቅርብሽ ቢላትም እሷ ግን ፈጽሞ ተዘጋጅታበት ስለሆነ የመጣችው ባዩሽ ምን ማድረግ እንደምትችል ስትሸነፍ ምን አይነት አማራጮችን እንደምትወስድ ከአሁን በፊት በዘላለምም በተመስገንም ላይ የወሰደችው እርምጃ እርግጥ ዘላለም በትዕዛዝ ከዛ አካባቢ ቢሰወርም አሁን ድረስ ዘላለም ከከተማ የወጣው በባዩሽ ምክንያት ነው ትላለች። በህይወት መኖር አለመኖሩንም እርግጠኛ አይደለችም። ይህ ማለት የባዩሽ እጅ አለበት ብላ ታምናለች። ነገር ግን ዘላለም ከከተማ የወጣው በእናቶ ዘሪሁን ትዕዛዝ ነበር። ይሁን እንጂ የባዩሽ አመለካከት እንደዚሁም ደግሞ ክፋቷ ለእሷ እቅድ ምንም አይነት ሰውን እንደማትምር ካሁን በፊት ባደረገቻቸው እያንዳንዱ ነገሮች ስለምታውቅ እርግብ በደንብ ተዘጋጅታ ነበረ። ምክንያቱም ይሄ አደጋ እንደሚደርስና በተለይ ወይዘሮ ባዩሽ ስትፈልገው የነበረው የወይዘሮ ሜላት ወርቅ እጇ ላይ ብታገኘው ኑሮ እዛው ቦርሳውን ይዛ ብታያት ኑሮ ባዩሽ ምንም አይነት ማንገራገር ሳይታይባት አደጋ ታደርስባት እና ያንን በእጇ የያዘችውን ቦርሳ ነጥቃት እንደምትሄድ ምንም ጥርጥር የለውም ነበር። ለዛ ነው አስቀድማ ከተምቹ ጋር አስቀምጣ ወደ እሷ ለመሄድ ሞከረችው። ባዩሽ ተስፋ የቆረጠችው እርግብ ባዶ እጇን ስትመጣ ነው። ባዶ እጇን ብትመጣም መሳሪያ ደቅናባት ምናልባትም ጃኬቷ ኪስ አድርጋው ሊሆን ይችላል የሚል ግምትም ስለነበራት መሳሪያ ደቅና እያንዳንዱ ነገር ቼክ ካደረገች በኋላ እየተንቀጠቀጠች ነበረ።
አረ እባክሽ አክስቴ ምን እያደረግሽ ነው በማለትም ብትጠይቃት ፈጽሞ አሁንም ፈርታ ያለበትን ወይ ትነግረኛለች ወይ የት እንደተደበቀች ልትነግረኝ ትችላለች። ያለችበት ሄጄ ቀማታለሁ የሚል ግምት ነበራት። ነገር ግን ፈጽሞ ምንም አይነት ነገር አድርጊ እንጂ ምንም የምሰጥሽ ነገር የለኝም። ባዩሽም ተስፋ በመቁረጥ አሁን የወንድሜን ልጅ ብገላት ወይን ከወርቁ አልሆንኩ ወይን ከሷ አልሆንኩ ወይን ከሜላት አልሆንኩ አሁን ከየት ልጁን ደግሞ ጠቀም ያለ ብር እንደምሰጠውና ጥሩ ስራ እንደማሰራው ቃል ገብቼለታለሁ። አሁን ከየት አባቴ ነው ማመጣው እያለች ራሷን እየጠየቀች ሳለ በተዘናጋችበት ወቅት ነው እርግብም ዘላ ጉሮሯን የያዘቻት። ባዩሽ ያልጠበቀችው ነገር ስለሆነም በጣም ተደናግጣና ፈርታ የእውነት ታናሽነት እየተሰማት የትንሽነት ስሜት የበታችነት ስሜት እየተሰማት በጣም እየተደናገጠችና እየተወላከፈች ነበረ እየሮጠች እሷን ትታት የሄደችው። ነገር ግን ምላስ አይሞትም እንደሚባለው በምላሷ አሁንም አልሞተችም ነበረ። ታያለሽ ታያለሽ በማለት እየደነፋች ነበረ የሄደችው።